አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ዛሬ እንግዲህ ቡና ከኢትዮጵያ አስመጥቻለሁ ማለት ነው። ቡና አፈላለሁ ማለት ነው። አብራችሁ እንድትጠጡ ጋብዛችኋለሁ ማለት ነው ጋይስ። እዚህ ጋር እንግዲህ አጣጠብኩት ማለት ነው። መቁላቴን ጀመርኩ ማለት ነው። ያው በመጥበሻ ነው ማለት ነው። በማንከሽከሻ አይደለም። ነገር ግን መጥበሻው ወፋር ስለሆነ አሪፍ ናት ማለት ነው። በቆንጆ ሁኔታ ነው የተቆላችው ማለት ነው። እንደዚህ እንግዲህ በሹካ አመስ አመስ እያረኳን ነው። ከለሯን ቀይራ ትንሽ ቡኒ ለመሆን ሞክራለች ማለት ነው። ቡናው በጣም አሪፍና ቆንጆ ቡና ነው የመጣልኝ። ስላመጣችሁልኝ በጣም አመሰግናለሁ። ቴንኪው እላለሁ ማለት ነው። ከነቀምት ወይም ከወለጋ ነው ቡና የመጣው ማለት ነው ጋይስ ማለት ነው። እንግዲህ የወለጋን ቡና እንጠጣለን አብረን ማለት ነው። ልክ እንደ ወለጋ ደግሞ ወፋር ቡና አፍልቼ እንግዲህ ብሻን በገዳዴ ሳይሆን እንግዲህ እርጎ የሆነ ቡና የዶሮ አይን የመሰለ ቡና እንደማፈላ አልጠራጠርም፣ እንዳትጠራጠሩ ማለት ነው። ጭሱ የምር በጣም ደስ ይል ነበረ ማለት በቃ ልክ እንደ ኢትዮጵያ ነበረ። ያው ኪችኑ ውጭ ስለሆነ ብዙም እነሱ ጋር አይደርስም ማለት ነው። እኔ ውስጡ አይደለም ኩሽናው ከግቢ ውጭ ነው ወይም ከቤቱ ውጭ ነው ማለት ነው። ስለዚህ እኔው ለራሴ ነኝ ማለት ነው የሚሸተኝ፣ ማንም ሰው የሚሸተው የለም። እና እዚህ ጋር እንግዲህ ሁለት አይነት ሊሆንብኝ ብዬ እንግዲህ ደፋ ቀና እያልኩ ነው። እንዴ ሀዩቲ ይህችንማ ቡና መቁላት አያቅትሽም፣ ኧረ ሴቶችን አታሰድቢ በህግ አምላክ እያልኩ እንግዲህ ከዛና ከዚህ እያመታሁት እገኛለሁ ማለት ነው። ግራ ሲገባኝ እንግዲህ በእጄ ራሱ እንደ ማንከሽከሽ ብያለሁ ማለት ነው። ነገር ግን መጥበሻው በጣም ወፋር ስለሆነ ከበደኝ ማለት ነው። በአንድ እጄ ካሜራ፣ በአንድ እጄ ደግሞ ለማንከሽከሽ በጣም ስለዚህ በዛቸው በሹካ ገብቻለሁ ማለት ነው። እየበሰለ ነው ማለት ነው። በጣም በቃ ምን ብዬ ልንገራችሁ፣ ጭሱ በጣም ደስ ይላል ማለት ነው። የብር የኢትዮጵያን በቃ ኢትዮጵያ እንዳላችሁ እንዲሰማችሁ ነው የሚያደርገው ማለት ነው። እዚህ ጋር እንግዲህ የዚህን ያህል ይበቃሃን ብዬ እንግዲህ አወጣሁት። ይኸው ሲያዩት በርቀት ያረረ ይመስላል ወይም የተቃጠለ ይመስላል። ነገር ግን ሲቀርብ ድስ ኦኬ ነው ማለት ነው። ከዛ በቃ እንትን ትንሽ ውሃ ከፍ አረኩበት። ምክንያቱም እንደነገርኳችሁ መጥበሻው ወፋር ስለሆነ ቶሎ አይቀዘቅዝም ማለት ነው። ለዛም አውጥቼ እንግዲህ ውሃ ከፍክፌበት እንደዚህ ማለት ነው። ይኸው ውሃ እያርከፈከፍኩ ነው ማለት ነው። አያችሁ ሊበርድ አልቻለም። ሲጀመር ቢስሚላ ማሻላት በቃ ሌላው ኢትዮጵያ ያለው ያክል የተሰማኝ ማለት ነው። ያው ብዙ ስለሆነ ይሁን አላውቅም፣ ብቻ ደስ ይል ነበረ ማለት ነው ጋይስ። እንግዲህ ቡና ታማራችሁ፣ ቡና ከፈለጋችሁ ማለት ነው እኔ ጋር መደወል ትችላላችሁ። 0909353596 ብላችሁ ብትደውሉ ማለት ነው ታገኙኛላችሁ። ቁጥር ከየት ነው ትላላችሁ ማለት ነው። እና ቁጥሩን ወደ ጎን እንተውና ማለት ነው ቡናዬን በዚህ መልኩ ጨርሻለሁ ማለት ነው። እስኪ አስተያየት ስጡ፣ የምር አስተያየት ስጡ ማለት ነው። ደስ ንጉት የምር በጣም አሪፍ አርጌ ነው የቆላሁት። አንደኛ ነው ማለት ነው። ዳቦ አለኝ። ወደ ዳቦ ደግሞ ልውሰዳችሁ ማለት ነው ጋይስ። እዚህ ጋር ሳቡ ካላሳየኋችሁም ማለት ነው ኦልሞስት ኩፍ ብሏን ማለት ነው። ስለዚህ ወደ በኮባ ነው የጋገርኩት ወይም በሰላጣ ነው ማለት ነው። ስለዚህ ከሱን እዚህ ጋር ከታች አደረኩ። ኦልሞስት እዚህ ጋር አበሰልኩት ማለት ነው። እንግዲህ ልልጠው ነው ማለት ነው። ማለት ሰላጣውን ወይም ኮባውን ከላጠ ማለት ነው። ዋው ዲስ አሜዚንግ የምር በጣም ነበረ የሚያምረው። የውስጡም በጣም ጤነኛ ነው ማለት ነው። ፈልጌ ነበር ስልክ ተደውሎልኝ እያሉ ስሜን የሚያጠፋው እንጂ እኔ ልጅቷ ባለሙያ ነኝ ስላችሁ በቃ አታምኑኝም ማለት ነው። እና እንደዚህ ከመጨረስም ዳቦ የመሰለ ዳቦ ነው ጋገርኩ ማለት ነው። ዛሬ እንግዲህ ጋይስ ያው ያስፋሽልኝ ሰረቅ የለም አይቶኛል ብዬ ተስፋ አደርጋለሁ ማለት ነው። እዚጋ ደግሞ እንግዲህ ዋርቱ እየቀረጸች ነው ማለት ነው። ቤላይን አዘጋጅቻለሁ። ምን ቁርጥም ቆርጥ ነው እኮ የሚመስለው እንጂ እንደዚህ ዳቦ ዋው ዋው ማሻላ ነው ወላ። ያውም ትኩስ ነው ማለት ነው። ትኩስ ሆኖ ለመቁረጥ ምናምን እየተቸገርኩ ነበር ማለት ነው። ልክ እንደ ስጋ እየዘለዘልኩ ነበር ማለት ነው። ቋንጣ መሰቀል ምናምን ማለት ነው። እንደዛ ነበረ ግን በቃ በጣም አሪፍ ነበረ እውነት። ከለሩ በቃ ውስጡ በቃ ምናምን ነበረ ማለት ነው። ዳቦ ዝም ነበረ ማለት ነው። እኔ ሀዩት እንግዲህ ከጋገርኩ አይቀር ብዬ ወደ አፌ
እኔ ሳልበላ ማንም ሊቀምሰው አይችልም የሚል ነው መሰለኝ። እንግዲህ በላለው ማለት ነው። ጎራረስኩ ትንሽ ከጎረስኩ በኋላ ማለት ነው መሸንሸን ጀመርኩኝ። ልክ እንደ ሀገራችን ድፎ ዳቦ ማለት ነው። ቆረጥኩኝ ማለት ነው። ከቆራረጥኩ በኋላ እንግዲህ ያው ትንሽ ዋርቱ ሊጥ ነው እያለች ነው። ይሄ መንፈስ ነው ማለት ነው። ይሄ መንፈስ ነው እንጂ ዳቦ አንደኛ ነው ማለት ነው። አንደኛ ነው ጋይስ፣ ሞክርት። የሚል አሰራሩን ቀላል ነው በነገራችን ላይ። ኔክስት እንግዲህ ሙሉ አሰራሩን ይዤላችሁ እመጣለሁ ማለት ነው። እንግዲህ እዚህ ጋር ጎረስ እያደረኩ ቀመስ እያደረኳት ነው ማለት ነው። እዚህ ጋር ደግሞ ቡና ነው ማለት ነው። እዚህ ጋር ዕጣን አለ። ቡና ፍቼ ፈዋፈሽ እያልኩ ነው ማለት ነው ጋይስ። እንግዲህ ዛሬው ይሄን ይመስላል። አመሰግናለሁ። ሰላም